ዋትስአፕ ዩቲዩብ እንዴት ናችሁ? አለሁላችሁ። ሶል ነኝ ከቲሶል። በዚህ ቪዲዮ የምንመለከተው ትሬዲንግን በተመለከተ ፒቱፒ ትሬዲንግን በተመለከተ እንደተዘጉ ባይናንስ እንደተዘጋ ይታወቃል። ባይቢት ላይ ትሬድ ማድረግ እንደማትችሉ ይታወቃል። በዚህ ጉዳይ አይኖ ቲክቶክ ላይም ቪዲዮ ሰርች ያለው ዩቲዩብ ላይም ከዚህ በፊት ቪዲዮ ሰርች ያለው። እስካሁን ግን ክሊር ያልሆናላችሁ ሰዎች አላችሁ። ፕላስ ደግሞ በኮሜንትም ትጠይቁኛላችሁ እንዴት እንሸጠዋለን እንዴት እናደርገዋለን ይታመናሉ አይታመንም ወይ ፕላትፎርሞቹ እያላችሁ ትጠይቁኛላችሁ። ሶ ያንን ክሊር አውት ለማድረግ ያህል እነዚህን ለማድረግ አሁን ከረንትሊ መጠቀም የምትችሉባቸው ሴፍ የሚባሉ ፕላትፎርሞች አሉ። እንደምታውቁት ባይናንስ ላይ ሪስትሪክት ተደርጓል። ባይናንስ ላይ ማድረግ አትችሉም እና ባይቢት ላይ ብዙ ሰው የሚጠቀመው ሁለቱም ስለሆነ ተዘግቷል። ሁለቱ ላይ ማድረግ አትችሉም። ሰውም አድም እያወጣ አይደለም። ሰው ማድረግ የምትችሉት ምንድነው? አንደኛ መጠቀም የምትችሉት ቴሌግራም ዋሌት የሚባል አለ። ቴሌግራም ዋሌት እናንተ ቻት የምታደርጉበት ወይም የምትጠቀሙበት ቴሌግራም ከቴሌግራምነት ከማውራት በዘለለ ለፒቱፒ መጠቀምም ትችላላችሁ። ያንን ለማድረግ ሲምፕሊ ምንድነው የምታደርጉት? ቴሌግራማችሁን አክሰስ አድርጋችሁ ከጎኑ ላይ በስክሪንሻት አስቀምጥላችኋለሁ። አክሰስ ታደርጉትና ዋሌት የሚል አለ። እዛ ላይ ገብታችሁ ቬሪፋይ ማድረግ ይፈልጋል። በእርግጥ እንትን ለማድረግ ፒቱፒ ላይ ትሬድ ለማድረግ ቬሪፋይ ማድረግ ይጠበቃል ከናንተ። እዛ ላይ ገብታችሁ ቬሪፋይ ታደርጉታላችሁ። ከዛም በኋላ ቬሪፋይ ካደረጋችሁት ፓስፖርት ወይም አይዲ ናሽናል አይዲ ይቻላል። በዛ ቬሪፋይ ካደረጋችሁት በኋላ በነፃነት ፒቱፒ ላይ ዶላር ትገዛላችሁ። ከገዛችሁት ከዛ ወደ የምትፈልጉት ኤክስቼንጅ ትልኩታላችሁ ማለት ነው። ይህ መንገድ የሚመቻችሁ ከሆነ ይህንን በቀላሉ ቴሌግራም ቻት ማድረጊያ አፕሊኬሽናችሁን ተጠቅማችሁ ማድረግ ትችላላችሁ። ኦኬ ይህ አይመቸኝም እንደነ ባይናንስ እንደነ ባይቢት አይነት ፕላትፎርም ነው የምፈልገው የምትሉ ከሆነ ደግሞ ኤምኤክስ የሚባል አዲስ ፕላትፎርም አለ። የዛን ፕላትፎርም ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ላይ ትገባላችሁ። ኦልሞስት ከነሱ ጋር ሙሉ ነገሩ ተመሳሳይ ነው። ምንም የሚለይ ነገር የለው። እዛ ላይ ሳይን አፕ አድርጋችሁ ቬሪፋይ አድርጋችሁ ትሬድ ማድረግ ትችላላችሁ። መልቲፕል ትሬዶችን አድርጌያለሁ። ኢቨን ዲስ ዊክ ከ10,000 ብር በላይ ዩኤስዲ ባይ አድርጌያለሁ ከዛ ላይ በጣም ሴፍ ነው ከሚባለው በላይ አሪፍ ነው። ፕላስ ደግሞ ብዙ አዶች አሁን አሉ። የመጀመሪያው ቪዲዮ ምሳሌ የሰራውላችሁ ጊዜ ብዙ ሰው አይጠቀመውም ነበር። ያንን ቪዲዮ ከሰራውን በኋላ ብዙዎቻችሁ ተጠቅማችሁ እንደወደዳችሁት ነግራችሁኛል። አሁንም እንድትጠቀሙ ሰጀስት አደርጋለሁ። እየታወቀ በእርግጥ ፕላትፎርሙ ከመጣ ሬስትሪክሽን ሊኖር ይችላል። ስለዚህ እናንተ በጊዜ ዶላራችሁን ለመሸጥም ዩኤስዲ ለመግዛትም መጠቀም ትችላላችሁ። ዶላራችሁ ዝቅ እያደረጋችሁ መሸጥ አይጠበቅባችሁ። በተለይ ኤምኤክስ ላይ ስትገቡ 180 ብር በላይ ነው። 180 እና ከዛ በላይ ነው የምትሸጡት ዶላራችሁ። የምትገዙትም በዛው ልክ ቀለል ባለ መንገድ ሴፍ በሆነ መንገድ ነው ዩኤስዲ የምትገዙት ማለት ነው። ይህንን በመጠቀም ሴፍሊ ትሬድ ማድረግ ትችላላችሁ። ከዛ በተረፈ እንትኖቹ ዊዝድሮ ፊ እና ተመሳሳይ ነገሮቹ ትንሽ ናቸው። እንደሌሎቹ አንዳንድ ብዙ ብር የሚጠይቁ ኤክስቼንጆች አሉ። እንደነዛ ብዙ ብር አይጠይቁም ኤምኤክስ ላይ። ያንን ለመጠቀም ዲስክሪፕሽን ላይ ሊንክ አድርጌላችኋለሁ። እዛ ላይ ገብታችሁ ሳይን አፕ አድርጉ። በኢሜይላችሁ አዲስ አካውንት ክሬት አድርጉ፣ ትሬድ አድርጉ፣ ትወዱታላችሁ። እንደዛ ማድረግ ትችላላችሁ። የሚመቸኝ ቴሌግራም ነው ካላችሁ እዛው ላይ ትችላላችሁ። ግን ቴሌግራም ላይ ዳውን ሳይዱ ትሬድ ማድረግ ብትፈልጉ፣ ፊቸር ትሬድ ማድረግ ብትፈልጉ፣ ፎሬክስ ትሬድ ማድረግ ብትፈልጉ ሊሚት ያደርጋችኋል። አትችሉም። ኢንቨስት ላድርገው ብትሉ ክሪፕቶ ላይ ኢንቨስት ላድርገው ብትሉ አትችሉም። ዳውን ሳይዱ የቴሌግራም እሱ ነው ማለት ለመጠቀም ፍሌክሲብል የሆነ እንትን አይፈጥርላችሁም። ፍሌክሲብል የሆነ ኢንቫይሮንመንት አይፈጥርላችሁ። እንትናችሁን ክሪፕቶአችሁን ለመጠቀም አመቺ እንትን አይፈጥርም። አዶች ላይም አክቹአሊ ብዙ አዶች ላይ ያዩት ነበር። ፌስቡክ አዶች ላይ ካፕከት የምትጠቀሙ ከሆነ እዛ ላይ ብቻ ብዙ አዶች ላይ ኤምኤክስ በጣም አሁን ትሬንድ እያደረገ ነው። አብዛኞቻችሁ እኔ በሰራሁት ቪዲዮ ራሱ ብዙ ሰው ተጠቅሟል ከዚህ በፊት። እናንተም እስካሁን ካልተጠቀማችሁ ተጠቀሙት ፕሊዝ። በዚህ ጉዳይ ብዙ ሰዎች እየጠየቃችሁኝ ስለሆነ ነው ይህንን ቪዲዮ የምሰራው። ስለዚህ ኤምኤክስ ላይ እየገባችሁ ክሬት አካውንት አድርጉ። ፒቱፒ ላይ እንደለባችሁ ሴል አድርጉ። ባይ ማድረግ ትችላላችሁ። ይህንን በተመለከተ ደግሞ የሚገጥሟችሁ ነገሮች ካሉ ኮሜንት ላይ ጠይቁኝ፣ ወይ ቴሌግራም ላይ ገብታችሁ እኔ ማግኘት ትችላላችሁ። ሊንኩ ይኖራል ዲስክሪፕሽን ላይ። ከዛ በተረፈ ደግሞ እንዳለች በረበ የሚል ፍርሃት ምናምን ካላችሁ በሰርድ ፓርቲ ብር አታስገቡ። ኦንሊ ቲንግ ልትጭበረበሩ የምትችሉት በዛ መንገድ ነው። ሰርድ ፓርቲ ማለት እናንተ ስማችሁ አበበ ከሆነ በአበበ ስም ነው በክሬት ከተደረገ አካውንቱ
ብር ማስገባት በባንክ ሞባይል ባንኪንግ ያለባችሁ በአበበ ስም ነው እንጂ ሌላ ከተጠቀማችሁ ሴለሩ አለቅም ማለት መብት አለ። በቃ ይህንን ነው ብዙ ሰው የሚሸወደው። ስለዚህ እናንተ እቺን አቮይድ ካደረጋችሁ ማንም እስካማ ያደርጋችሁ ሌጂት ነው፣ በጣም ሌጂት ነው። ምክንያቱም ፕላትፎርሙ ምንድነው የሚያደርገው እኔ ጋር $10 ቢኖር የኔን $10 ሆልድ አድርጎ ነው እናንተም ብር አስገቡ የሚላችሁ እንጂ እኔ በሌለኝ ዶላር ላይ አድ ማውጣትም አልችልም ሲጀመር። ለዛ ሴፍ ነው በጣም። እኔ ያልኳችሁን ይሄንን ሰርድ ፓርቲ ነገር አቮይድ ካደረጋችሁና ሰው ደግሞ ብሩን ሳይለቅላችሁ ዩኤስዲ ማትለቁ ከሆነ የምትጭበረበሩበት መንገድ የለም። አይ ሆፕ የቪዲዮ በብዙ ወይ ይጠቅማችኋል። እስኪ ተያያዥ ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቪዲዮ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ እያልኩኝ ሶል ነበርኩኝ ከቴሶ ቻው።